የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ የአንቺም ጦርነት በ1866 ዓመተ ምህረት የተወለዱት ጉግሳ ኦሌ የእቴጌ ጣይቱ ታናሽ ወንድም የራስ ኦሌ ብጡል ልጅ ናቸው። በ1892 ዓመተ ምህረት ባክስታቸው በጣይቱ ብጡል ፍላጎት ሁለት ጊዜ ብቻ ጋብቻ ፈጽመው ከፈቱ በኋላ የአጼ ምኒልክን ልጅ ወይዘሮ ዘውዲቱን እንዲያገቡ ተደርጎ የራስ ወርቅ አስረው የጎንደር ጠቅላይ ገዢ ሆነው ተሾሙ። በአጼ ምኒልክ የሕመም ዘመን ኢትዮጵያን በሙሉ ሥልጣን ሲመሩ የቆዩት ብርሃን ዘኢትዮጵያ ጣይቱ ብጡል መጋቢት 11 ቀን 1902 ዓመተ ምህረት በተሻሩ ጊዜ የልጅ ኢያሱ ሞግዚት ራስ ቢትወደድ ተሰማ ጉግሳ ኦሌን ላክስታቸው በመቆጨት ችግር ሊፈጥሩ ይችላሉ በሚል ጥርጣሬ የበጌምድር ግዛታቸውን ለራስ ወልደ ጊዮርጊስ ሰጥተው በግዞት እንዲቀመጡ አደረጓቸው። መስከረም 17 1909 ልጅ ኢያሱ ተሽረው ወይዘሮ ዘውዲቱ ንግሥተ ነገሥታት ሲባሉ ባለቤታቸው ጉግሳ ኦሌ ሚስቴ ንግሥት ስትሆን እኔም ንጉሥነት ይጠብቀኛል በሚል ስሜት ደስ ብሏቸው ነበር። ከባለቤታቸው ጋር በደመቀ አጀብ አዲስ አበባ ሲደርሱ በመንፈሳዊ እምነትና ፖለቲካዊ ተንኮል የተዋሃደበት ሴራ ጠበቃቸው። እግዚአብሔር እኔን ሴቲቱን መርጦ ለዚህ ትልቅ ዘውድና ዙፋን ካበቃኝ ለብቻዬ እንጂ ከባል ጋር መኖር የለብኝም ብለው ንግሥቲቱ ወስነዋል ተብሎ በአደባባይ ተነገረ። ጉግሳ ኦሌን በእንዲህ አይነት መንገድ ከባለቤታቸው መለያየቱ ከተፈጸመ በኋላ ወደ አባቴ አገርና ወደ ቀድሞ ግዛቴ ወደ ጎንደር ይመልሱኝ ይሆናል ብለው ሲጠብቁ ራስ ወልደ ጊዮርጊስ የጎንደር ንጉሥ ተብለው ዘውድ እንዲጭኑ ተደረገ። እሳቸው ግን በኋላ የአማራ ሳይንት ግዛት ተሰጣቸው ተብሎ በአዋጅ ተነገረ። ጉግሳ ኦሌ ባለቤታቸውንም የጎንደር ግዛታቸውንም አጡ። በመሃል ሰፋሪ አድማ አልጋወራሽ ንጉሥ ይሆኑልን የሚል ግርግር ተነስቶ በኋላም በስምምነት ንጉሥ እንዲባሉ ሆነ። ተፈሪ መኮንን መስከረም 27 ቀን 1921 ዓ.ም አልጋወራሽ ተፈሪ ንጉሥ ተብለው ዘውድ ሲጭኑ ለራስ ጉግሳ ኦሌ ትልቅ እንቆቅልሽ ሆነ። በየትኛውም ዓለም አልጋወራሽ የሆነ ነጋሲ ንጉሡ ሲሞት ይጠብቃል እንጂ እኔም በአልጋወራሽነቴ ንጉሥ መባል አለብኝ ብሎ ዘውድ አይጭንም። ተንኮለኛው ተፈሪ ይህንን ያደረገው ያቺን የዋህና ቅድስት ሴት አስገድዶ ሥልጣኗን ለመቀማት መሆኑ የማይጠረጠር ነው። እንግዲህ ከዚህ የበለጠ ምን እስኪደርስ እንጠብቃለን? የራስ ተፈሪ መጫወቻ ከመሆን ወይ ሞት ወይ ሕይወት ብለን መነሳት አለብን እያሉ በሚበሳጩበት ጊዜ በጎጃም ራስ ኃይሉ ተክለ ሃይማኖት፣ ከትግራይ ራስ ስዩም መንገሻና ራስ ጉግሳ ራያ የተፈሪን ንጉሥነት አንቀበልም ብለዋል የሚል ዜና ደረሳቸው። በዚህ ጊዜ ጉግሳ ኦሌ በደስታ ዘለሉ፣ መላላክ ጀመሩ። ራስ ስዩምና ራስ ጉግሳ ራያ ድምፃቸውን ሲያጠፉ የጎጃሙ ራስ ኃይሉ እተባበራለሁ የሚል መልስ ሰጡ። በተጨማሪም በጎንደር ነዋሪ የሆነው የጣሊያን መንግሥት ቆንስል ሲኞር ራፋኤል ደላውሮ ራስ ጉግሳን በወዳጅነት ተጠግቶ ንጉሥ ተፈሪን ከሥልጣን ለማውረድ ለሚያዘጋጁት ጦር የጣሊያን መንግሥት የመሳሪያና የገንዘብ እርዳታ የሚያደርግላቸው መሆኑን ሲነግራቸው መንፈሳቸው ተጠናከረ። ራስ ኃይሉ ተክለ ሃይማኖት ጉዳዩን በጥሞና ሲያጠኑት ከጉግሳ ኦሌ ጋር በመሆን በተፈሪ መኮንን ላይ ድል ቢቀዳጁ እንኳን ባልና ሚስቶቹን ዘውዲቱንና ጉግሳን ንጉሥና ንግሥት ከማስደረግ በስተቀር ለራሳቸው ምንም እንደማይጠቅማቸው ተገንዝበው ከንጉሥ አልጋወራሽ ጋር መልካም የዲፕሎማሲ ግንኙነት ማድረግን መረጡ። ጉግሳ ኦሌ ምንም እንኳን የጎጃሙ መስፍን ቢከዷቸውም በአንድ በኩል የኢትዮጵያ ሕዝብ በተፈሪ ላይ በመነሳቴ ይከተለኛል ብለው ስላመኑ፣ በሌላ በኩል ደግሞ ከጣሊያን መንግሥት ብዙ የጦር መሳሪያ እንደሚያገኙ ቆንስሉ ራፋኤል ደላውሮ ቃል ስለሰጣቸው ለንጉሥ አልጋወራሽ አልታዘዝም ማለታቸውን አጠናከሩ። በአባትህ በራስ ኦሌ
በእናትህ በእቴጌ ጣይቱ በምትወዳቸው በአፄ ምኒልክ በምታምነው መድኃኔዓለም እባክህ ምክሬን ስማኝ እያሉ ንግሥተ ነገሥታት ዘውዲቱ እንደዚያ ሲለምኗቸው አባ ደልድል ጉግሳ አሻፈረኝ ብለው ለሞት የሚያበቃቸውን የጦርነቱን መንገድ መረጡ። አባ ደልድል ጉግሳ ሰኞ መጋቢት 22 ቀን 1922 ዓ.ም በዋድራ አውራጃ አንቺም በሚባለው ሜዳ ላይ 10,000 ጦር ይዘው ከራስ ሙሉጌታ 30,000 ሰራዊት ጋር ገጠሙ። በሰማይ የተፈሪ መኮንን አውሮፕላን ቦምብ እያዘነበባቸው በምድር መድፉ እሳቱን እያወዘገዘገባቸው የአባ ደልድል ኃይል ከ3 ሰዓት የበለጠ መመከት አልቻለም። በጦርነቱ ራስ ጉግሳ በጥይት ተመትተው ሲወድቁ የጦር አዝማቹ ፊታውራሪ ሹምዬ ጓንጉል ድል ሆነው እጃቸውን ሰጡ። ከአፈር የሚደባልቅ ቤልጅግና ጎራዴ ይዤ ነው ጫት ተሸክመ የሚመጣ ይምሰል ዑመር ሰመተር። እኛ ሶማሌዎች ከሌሎች ሶማሌዎች ጋር ተባብረን ከአንድ ኢትዮጵያ ጋር ተቀላቅለን በሰላም መኖር አለብን። ኡጋዴን በጦር ሜዳ በሐረርም ጠቅላይ ግዛት በአስተዳዳሪነት ሳለሁ እንዳሁኑ ያልጋ ቁራኛ ሳልሆን ከሰሜን ከምዕራብ ከደቡብ እንዲሁም ከመሃል ኢትዮጵያ የመጡ የሀገሪቱን ተወላጆች ተመልክቻለሁ። ከነደጃዝማች ነሲቡና ከነደጃች አፈወርቅ ጋር ሆኜ ተዋግቻለሁ። ሌላውን ኢትዮጵያዊ ከኡጋዴን ሶማሌ ወይም ከሌላው ሶማሌ የሚለየው አንዳችም ነገር አይቼ አላቅም። ባህል፣ ቋንቋና ሃይማኖት ሌላ ጉዳይ ነው። ስለዚህ ምኞቴ በምስራቅ ክፍላችን ያሉ የተበታተኑ ሶማሌዎች አንዱ ነው ኢትዮጵያዊነታቸውን ሲያስከብሩ ይታየኛል። በጠመንጃ ሰደፍ ያስወጣነው ጠላት መልኩን ለውጦ ከእናት ሀገር ሊለይ ታሪክ ሰራሽ ሳይሆን ሰው ሰራሽ ችግር እየፈጠረ ነው። ይህን ህዝባችን ተረድቶ አንድነቱን ማጠናከር አለበት። ፋሺስት ኢጣሊያ በእብሪት ኢትዮጵያን ለመውረር በቃጣችበት ጊዜ አኩሪ ገድል የፈጸሙ በ1871 ዓ.ም ተወልደው በ1936 ዓ.ም በ65 ዓመታቸው ያረፉት ደጃዝማች ዑመር ሰመተር ኢጣሊያ ኢትዮጵያን ግዛት ወስዳለሁ ብላ ወልወል ላይ የጫረችው እሳት በሁለቱም በኩል ጉዳት አድርሶ ነበር። በኋላም እርቀ ሰላም አወርዳለሁ ብላ ቃል ስትገባ ድርድርም ስታቀርብ የግጦሽ መሬት ከኢትዮጵያ ግዛት ተቆርሶ እንዲሰጣት ስትጠይቅ በኢጣሊያውያን ላይ በደል የፈጸመው ዑመር ሰመተርም እጁ ይሰጠኝ ብላ ጠይቃ ነበር። ከአፈር የሚደባልቅ ቤልጅግና ጎራዴ ይዤ ነው እጄን ማሳየው ጫት ተሸክመ የሚመጣ ይምሰል ብለው መለሱለት ይባላል ዑመር ሰመተር። ቦልቦል የተጫረው እሳት በሰሜንም ቀጠለ። ዑመር ሰመተር ከደጃዝማች አፈወርቅ ወልደ ሰማዕት ጋር በመሆን ትግሉን ተያያዙት። በተለይም የሰለጠነው የደጃች ዑመር ሰመተር ጦር ገርለጉቤ ከተባሉ ቦታ ላይ ምሽጎ ስለነበረ እየተወረወረ ጠላትን መውጫ ቀዳዳ አሳጥቶት ነበር። በዚህም ጊዜ የዑመር ሰመተር ጦር ከባድ ጉዳት አድርሷል። በተለይ ኤልቦር ከተባለው ቦታ የጠላት 6 ባታሊዮን ጦር ዑመር ሰመተርን ከበባቸው። የሰዎቻቸውን አቅም የጦሩን ሁኔታ አይተው ቦታ ለቀቁ። አንዳንድ ሰዎችም መሳሪያ አስረከቡ። ከ5 ወር በኋላ ዑመር ሰመተር ጦራቸውን አጠናክረው ሶማሌውን፣ አማራውን፣ ትግሬውን፣ ኦሮሞውን እንዲሁም ከሌላው የሀገሪቱ ግዛት የተወጣጣውን ህብረተሰብ አስከትለው በ930 ገደማ ሌሊት አደጋ ጣሉበት። 6ቱን ባታሊዮን የሞተው ሞቶ ሌላውም ተማረከና ብድር መለሱ። መሳሪያዎቹንም ማረኩና ተመልሰው ሺላቦ ላይ ሰፈሩ። አሁንም ኢጣሊያ ሺላቦ ድረስ እየመጣ ቢያስቸግር እንደገና ገጥመው ድል አደረጉት። ብዙ ጣሊያንም ገደሉ። እንደገና ቆራሂ ላይ ጠላትን ገጥመው አመድ አደረጉት። በመጨረሻም ከጠላት ምሽግ ገብተው የጨበጣ ውጊያ በማካሄድ የማይረሳ ጀብዱ ፈጽመዋል። ከዚህም በኋላ ወደ ደገሃቡር ተመልሰው ከበላይ አዛዦቻቸው ጋር ተገናኙ። በዚህም ወቅት የጦሩ የአንድ ክፍል አዛዥ የነበሩት ደጃዝማች ገብረ ማርያም የዑመርን ጀግንነት ተመልክተው በኦጋዴን አውራጃ ካሉት የአካባቢው ተወላጆች ወታደር መልምለው እንዲቀጥሩ ፈቀዱላቸው። በዚህም ጊዜ የፊታውራሪነት ማዕረግ ተሰጣቸው። ፊታውራሪ ዑመር ሰመተር ጠላትን በማንበርከክ በገርለጉቤ፣ በቆራሂ፣ በሐነሌ የሚያስደንቅ ጀብዱ ፈጸሙ።
ደጃች አፈወርቅ ከሞቱም በኋላ ወታደሩን እያረጋጉ ሲዋጉ ቆይተው በመጨረሻ በ6 ጥይት ቆስለው ስለነበረ ወደ ጅጅጋ ተመለሱ። ደጃዝማች ዑመር ሰመተር የደረሰባቸው ቁስል እጅግ ከባድ ስለሆነ ለጦርነት መሰለፍ ከማይችሉበት ደረጃ ላይ ደረሱ። የጦር መሳሪያ የሚገኝበትን ዘዴ እየቀየሱ ሕዝቡም ካለው የማረሻ በሬና ሌላም ቁሳቁስ እያዋጣ በመሸጥ ጥይትና ጠመንጃ እየገዛ ትልቅ ውጤት አስገኝተው ነበር። በኋላም ቁስላቸው እጅግ እየበረታባቸው ስለሄደ ወደ ሐርጌሳ መሰደድ ግድ ሆነባቸው። ከሐርጌሳ ተነስተው ኬንያ ገቡ። ከኬንያ ወደ ለንደንም ተወስደው ነበር። ከዚያም የተረፈችውን የጦርነት ዓመት በስደት ካሳለፉ በኋላ ነጻነት ሲመለስ ወደ አገራቸው ገቡ። 6ቱ ጥይት በአካላቸው ውስጥ እንዳለ ነበር የተመለሱት። ነጻነት ከተመለሰ በኋላ የደጃዝማችነት ማዕረግ ተሰጣቸውና የኦጋዴንና የጅጅጋ ገዢ ሆኑ። ይሁን እንጂ ከአካላቸው ውስጥ ያለው ጥይት ረፍት ነሳቸው። ቁስሉም እያመረቀዘ አስቸገራቸው። በሐረር ከተማ ሐኪሞች ባሉበት ቦታ ሁሉ እየተዘዋወሩ ታከሙ። ለመዳን ግን አልቻሉም። ደጃዝማች ዑመር ሰመተር ከሞታቸው በፊት እንዲህ ብለው ነበር። የሀገሬን ሕዝብ የፈጀው ጠላት በጀግኖች ክንድ ተረግጦ ሲወጣ ባይኔ ተመልክቻለሁ። የመገዛት የመዋረድና የመረገጥ ዕድል ምን እንደሆነ አይቻለሁ። እንደ ጠራራ ንብ ከየምሽጉ እየገቡ የሚነድፉ ኢትዮጵያውያን ዘር በመሆኔም ኮርቻለሁ። በታሪክ የሰማሁትን የአድዋ ጀግኖች ጀብዱ ለማስመስከር ልጆቻቸው በኦጋዴን የጣሊያንን አንገት ሲቆርጡ አይቻለሁ። የዚህ ሕዝብ ልጅ በመሆኔ አሁንም እኮራለሁ። የማዝነው ግን መላው ሶማሌዎች ተባብረው የአንዲት ኢትዮጵያ ልጅ ሆነው በአንድ ሰንደቅ ዓላማ ስር ሲጠቃለሉ ሳላይ በሞቴ ነው። ከመቃብርም ውስጥ ምኞቴ ነው ብለው ነበር። ደጃዝማች ዑመር ሰመተር ለሀገራቸው አብይ ቁም ነገር ሰርተው በተወለዱ በ65 ዓመታቸው መጋቢት 6 ቀን 1936 ዓመተ ምህረት አርፈው ሐረር ከተማ በሚገኘው የአብዱል መካነ መቃብር ቀብራቸው በሙሉ ወታደራዊ ሥርዓት ተፈጸመ። የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም